ምንዛሬ በዛሬው ዕለት እጅግ በጣም በከፍተኛው በዛሬው ዕለት ተቀያየረ። እናም በዛሬው ዕለት ያለው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን በተጨማሪ የግል ምንዛሬ ቢሮዎች በዛሬው ዕለት ከምን ደርሰዋል አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። በተጨማሪም በኮሜንት ላይ የተጠየቁ ጥያቄዎች አሉ፣ እነሱንም አብረን እንመለከታቸዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ሚያዝያ 1 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን በተጨማሪም በግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን ምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶችን ምንዛሬ ዋጋ ተመን በዛሬው ዕለት ከምን ደርሰዋል በዚሁ ቪዲዮአችን አብረን እንቃኛቸዋለን። ቤተሰቦች በዛሬው ዕለት እንግዲህ ምንዛሬ እጅግ በጣም በከፍተኛው ህዝቡን አስደንግጠዋል። በአንድ ቀን ብቻ እጅግ በጣም በከፍተኛው ትልቅ ለውጥን ያሳየው። ይህም የሆነበት ምክንያት እየተባለ የሚገኘው ይህ የሁለቱ ሀገራት ድርድር አብሶም ደግሞ የአሜሪካን ዶላርን እጅግ በጣም በከፍተኛው እንደሚጎዳውም ተነግረዋል። እናም በአጠቃላይ በዚህ ሰዓት ምንዛሬ ከምን ደርሷል በዚህ ቪዲዮአችን አብረን እንመለከተዋለን። በተጨማሪም ወርቅ እጅግ በጣም በከፍተኛው መጨመሩን ቀጥለዋል። አብሶም ደግሞ በትናንትናው ዕለት እርቅ ካደረጉ በኋላ የነዳጅ ዋጋ እጅግ በጣም በከፍተኛው ቀንሷል። እንደዚሁም በተጨማሪም የአሜሪካን ዶላርም እጅግ በጣም በከፍተኛው ቫልዩን እያጣ ይገኛል። ማለትም አቅሙን ወይም ደግሞ ኃይሉን እያጣ ይገኛል የአሜሪካን ዶላር። እናም በአጠቃላይ ይህ ስምምነት እየተራዘመ ከመጣ የወርቅ ዋጋ እጅግ በጣም በከፍተኛው እንደሚጨምርም እየተነገረ ይገኛል። በትናንትናው ዕለት ስምምነት እንዳደረጉ ወዲያውኑ የወርቅ ዋጋ በጣም የጨመረው እንደዚሁም በዛሬው ዕለትም እየጨመረ ይገኛል። እናም በአጠቃላይ በዚህ ጉዳይ ላይ አዳዲስ መረጃ ካለ ወደ እናንተ እናደርሳችኋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከታችኋለን። የመጀመሪያውም ጥያቄ እንደዚህ ይላል፣ 1000 ሳዑዲ ሪያል ወደ ዶላር ሲቀየር ስንት ይሆናል? እንደዚሁም እኛ ከዚህ ከውጭ ሀገር ሆነን የዶላር አካውንት ኢትዮጵያ ውስጥ ባሉ ባንኮች ላይ መክፈት እንችላለን እንዴ ብሎ ጠይቀዋል። እንደዚሁም የዶላር አካውንት መክፈት ከተቻለ አንተ የትኛውን ባንክ የተሻለ ነው ብለህ ትመርጥልናለህ ብሎ ጠይቀዋል። በመጀመሪያ 1000 ሳዑዲ ሪያል ወደ ዶላር ስንቀይረው የሚመጣው 266 ዶላር ከ6 ሳንቲም ይመጣል። ሁለተኛው ደግሞ ከዛ ሁናችሁ የዶላር አካውንት ለመክፈት ከፈለጋችሁ በተለያዩ ባንኮች መክፈት ትችላላችሁ። እንደዚሁም በሁለት አማራጭም መክፈት እንደምትችሉም በዚሁ ነግራችኋለሁ። አንደኛ በኤምባሲ መክፈት ትችላላችሁ፣ ሁለተኛ ደግሞ በኦንላይን መክፈት ትችላላችሁ። ለመክፈት ካሰባችሁ የሚያስፈልጋችሁ ሰነዶች የታደሰ ፓስፖርት ወይም ደግሞ የኢቃማ መታወቂያ፣ ሁለተኛ ደግሞ በሳዑዲ ውስጥ እንደምትኖሩ የሚያረጋግጥ ሰነድ ያስፈልጋችኋል። ለምሳሌ የቅጥር ሰነድ ያስፈልጋችኋል። ሶስተኛ ደግሞ የቅርብ ጊዜ ፎቶ ያስፈልጋችኋል። እነዚህን በማሟላት በኤምባሲዎቻችሁ በመሄድ የዶላር አካውንታችሁን በሚገባ መክፈት ትችላላችሁ። ሶስተኛው ደግሞ አንተ የተሻለህን ባንክ ምረጥልን ብላችሁኝ ነበር። ምን መሰላችሁ ቤተሰቦች፣ እኔ መምረጥ አልችልም። እናንተ የተሻላችሁን ባንክ ለምሳሌ የተሻለ ምንዛሬ ያለው እንደዚሁም ደግሞ የዶላር አካውንት ከፍታችሁ እዛ የዶላር አካውንት ላይ ዶላር በምታስቀምጡበት ሰዓት እናንተ ጥቅም የምታገኙበት እንደዚሁም በየወሩ ቦነስ የሚሰጥ ባንክ አለ። አሁን ለምሳሌ አቢሲኒያ ባንክ 1000 ዶላር ካስቀመጣችሁ 2000 ብር፣ 10000 ዶላር ካስቀመጣችሁ ደግሞ 20000 ብር። ይሄ ነገር ግን አንድ ወር መቀመጥ አለበት። 10000 ዶላር ከሆነ ወደ አካውንታችሁ ያስገባችሁት የምን አካውንታችሁ ላይ የዶላር አካውንታችሁ ላይ ይሄ 10000 ዶላር አንድ ወር ከተቀመጠ የዛኔ እናንተ 20000 ብር አካውንታችሁ ላይ ይገባል ማለት ነው። ምን ይሄ ብቻ ብድር ለመበደርም ከፈለጋችሁ በጣም ብዙ ነገራቶችን ቀለል ያደርጉላችኋል። እናም በአጠቃላይ የዶላር አካውንት መክፈት እጅግ በጣም ብዙ ጥቅም አለው። አሁን ላይ በትናንትናው ዕለት እንደነገርኳችሁ የዶላር አካውንታችሁ ላይ ያስቀምጣችሁትን ዶላር ወደ ኢትዮጵያ መጣችሁ ማውጣት ትችላላችሁ። እንደዚሁም ደግሞ አሁን ላይ የተለያዩ ባንኮች ማስተር ካርድ ያዘጋጁ ይገኛሉ። ማስተር ካርድም ቪዛ ካርድም። በዛ ማስተር ካርድና ቪዛ ካርድ አማካኝነት የፈለጋችሁትን ነገር መግዛት ትችላላችሁ ከውጭ ሀገር ሆናችሁ ማለት ነው። እንደዚሁም ኢትዮጵያ ውስጥ ሆናችሁ በኦንላይን ማዘዝ ትችላላችሁ። አሁን ላይ የዳሽን ባንክ ማስተር ካርድ እየሰጠም እንደሆነ አሳውቀዋል። ዶላሩን ደግሞ ራሱን አወጣችሁ የግል ምንዛሬ ቢሮዎች ጋር ሄዳችሁ ማስመንዘር ትችላላችሁ። ብሱም ደግሞ በውጭ ሀገራት ያላችሁ እህትና ወንድሞቻችን ወደ ሀገራችሁ ለመምጣት ካሰባችሁ የግል ምንዛሬ ቢሮዎች ጋር ማስመንዘር ከፈለጋችሁ ወደ ኤምባሲዎች ጋር በመሄድ የዶላር አካውንት ከፍታችሁ ገንዘባችሁን ማለትም ዶላራችሁን እዛ በማስቀመጥ ወደ ኢትዮጵያ ስትመጡ ይሄን
ይህንን ዶላር አውጥታችሁ የግል ምንዛሬ ቢሮዎች ጋር ማስመንዘር ትችላላችሁ። እንደዚሁም አንድ ወር ካቆያችሁት ደግሞ ተጨማሪ ቦነሳችሁን ማግኘት ትችላላችሁ። ቤተሰቦች ጥያቄው የተመለሰ ይመስለኛል። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመስላችኋለን። ቤተሰቦች ቪዲዮውን ላይክ ያድርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቤተሰቦች ምንዛሬ በዛሬው ዕለት እጅግ በጣም በከፍተኛው ቅናሽ አድርጓል። አብረን እንመልከተው። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 184 ብር ከ43 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18443 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች ዛሬ ዶላር 5 ብር ቅናሽ አድርጓል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 143 ብር ከ35 ሳንቲም ይገዛ ሲሆን የሸጠበት ያለው ዋጋ ደግሞ 157 ብር ከ43 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 153 ብር ከ06 ሳንቲም ይገዛ ሲሆን የሸጠበት ያለው ዋጋ ደግሞ 156 ብር ከ12 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም 177 ብር ከ35 ሳንቲም የተገዛ ሲሆን 180 ብር ከ89 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 215 ብር ከ14 ሳንቲም የተመነዘረ ሲሆን 100 ዩሮዎች ደግሞ 21514 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 233 ብር ከ12 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23312 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 133 ብር ከ16 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13316 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 247 ብር ከ07 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 24770 ብር እየተመነዘረ ይገኛል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየተመነዘረ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 209 ብር ከ46 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 213 ብር ከ65 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 198 ብር ከ95 ሳንቲም እየተገዛ ሲሆን 202 ብር ከ93 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ የገዙበት ያለው ዋጋም 230 ብር ከ05 ሳንቲም የተገዛ ሲሆን 234 ብር ከ65 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩቲኒያር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 596 ብር ከ71 ሳንቲም እየተመነዘረ ሲሆን 100 የኪዩቲኒያሮች ደግሞ 59671 ብር እየተመነዘረ ይገኛል። የኪዩቲኒያርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩቲኒያር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 504 ብር ከ12 ሳንቲም የተገዛ ሲሆን 514 ብር ከ21 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 50 ብር ከ23 ሳንቲም የተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5023 ብር እየተመነዘረ ይገኛል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 44 ብር ከ05 ሳንቲም እየገዛ ሲሆን 44 ብር ከ93 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 41 ብር ከ68 ሳንቲም የተገዛ ሲሆን 42 ብር ከ51 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ41 ሳንቲም የተገዛ ሲሆን 48 ብር ከ35 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 49 ብር ከ17 ሳንቲም የተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4917 ብር እየተመነዘረ ይገኛል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ 43 ብር ከ11 ሳንቲም እየገዛ ሲሆን 43 ብር ከ98 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድን የሳዑዲ ሪያል እየገዛበት ያለው ዋጋም 40 ብር ከ76 ሳንቲም እየገዛ ሲሆን 41 ብር ከ57 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የሳዑዲ ሪያል እየገዙበት ያለው ዋጋም 46 ብር ከ26 ሳንቲም የተገዛ ሲሆን 47 ብር ከ18 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ
የኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 479 ብር ከ66 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 47966 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 260 ብር ከ28 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26028 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 488 ብር ከ78 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 48878 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 59 ብር ከ73 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5973 ብር እየተመነዘረ ይገኛል። ቤተሰቦች በዛሬው ዕለት ምንዛሬ ክራሽ አድርጓል ማለትም ቀንሷል። እጅግ በጣም በከፍተኛ ነው የቀነሰው። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ቪዲዮ ላይክ ያደርጋችሁ እንደዚህም ደግሞ ቻናላችን ሰብስክራይብ ያደርጋችሁ ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።